አዶናይ አንድ ከበድ ያለ ስህተት ሰርቷል ዛሬ ላይ። እንግዲህ ስህተቱን እነግራቸዋለሁ መጨረሻ ላይ። ከዛ በፊት ግን አንድ እስኪ ይሄን ቪዲዮ አይታችሁት ተመለሱ። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበረ ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ሊመጣ ነው ተጋባዡ እንግዳ ወደ ዳኒ ጢሞ እንግዲህ ወደ ቤቱ እንደሚመጣ ነው የተናገረው። እስኪ ሁለተኛውን ፓርት እንየው። ፔጅን ሰብስክራይብ በፍጹም እንዳትረሱ። እስኪ ሰብስክራይብ አድርጉ ፕሊዝ ሰብስክራይብ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብር አይደል እንዴ ባከል በእናትህ ሲሪየስ የኔ አባት እንዴት ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብራ ነህ ባከል ድምፁም ግብራ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ ዳኒ ጢሞ እንግዲህ አዶናይ ቤት ተገኝቶ ምሳ ተጋብዞ ሰፖርት ለማድረግ ጥረት እንደጀመረ የሚያሳዩ ቪዲዮዎች ነው የለቀቀው። ነገር ግን አዶናይ አንድ ከበድ ያለ ችግር የመሰለኝ ወር ደግሞ ስህተት መስሎ የታየኝ፣ በሌሎቻችሁ ሀሳባቸውን ኮሜንት ቦክስ አስቀምጡልኝ። እንደኔ ግን ዳኒ ጢሞን እቤቱ መጋበዝ የለበትም ነበር ብዬ አስባለሁ። አሴ ፕሮፌሽናል በጣም ትልቅ የተከበረ የጥበብ ሰው ነውና ለመጀመሪያ ጊዜ እቤቱ ከሚጠራው ልክ ሌሎቹ ጋር እንዳደረገው ሁሉ እሱ አለበት ቦታ ሄዶ የመጀመሪያ ኢንተራክሽኑን ወይም የመጀመሪያ ኢንተርቪውን የመጀመሪያ ትውውቁን ቢያደርግ ጥሩ ነበር። ለሱም ክብር እንዲሁም ለአዶናይ ለራሱም ክብር ሲል እሱ አለበት ቦታ ሄዶ የትም ቦታ ይሁን አግኝቶት በቀጣይ ኢንጌጅመንታቸው ምሳ መገባበዝ ኦር ሌላ ዲስከሽን ካለ እሱ ቤት መጥተው ማድረግ ይችሉ ነበር ብዬ አስባለሁ። ያ ክብሩን ትንሽ ዝቅ የማድረግ ስሜት እንደኔ ተሰምቶኛል። ምናልባት ክብር ሰጥቶ እዛው እሱ ያለበት ቦታ ሄዶ አናግሮት ይሆን በጣም ደስ ይል ነበር። የኔ ሀሳብ ነው ይሄ። ሀሳባችሁን ግን እናንተ በኮሜንት ቦክስ አስቀምጡልኝ። ጥሩ ስራዎችን እየሰራ ነው አዶናይ። በጣም አፕሪሺየት የማደርገው ልጅ ነው። በዚሁ ቀጥል። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።